ጤና ይስጥልን እንደምን ሰንብታችኋል? የተወደዳችሁ ተመልካቾቻችን ጤናው ቤቶ ፕሮግራማችን ተጀምሯል። በዛሬው ዝግጅታችን ስለ መቀንጨር የምንነጋገር ይሆናል። ለመሆኑ መቀንጨር ማለት ምን ማለት ነው? የመቀንጨር መዘዞች ወይም የሚያስከትላቸው ማህበራዊ፣ ኢኮኖሚያዊ እንዲሁም ሌሎች ችግሮች ካሉ የምንመለከት የምንዳስስ ይሆናል። ለዚህም ሁለት እንግዶችን ጋብዘናል ከጤና ሚኒስቴር። እንኳን ደህና መጣችሁ እያለሁ በቅድሚያ እንግዶቻችንን በየተራ አስተዋውቃለሁ። ከኔ ራቅ ብለው የሚገኙት ብስራት ኃይሌ ናቸው። በጤና ሚኒስቴር የስርዓተ ምግብ ማስተባበሪያ ጽህፈት ቤት የሰቆጣ ቃል ኪዳን ትግበራ የቴክኒክ አማካሪ ናቸው። እንዲሁም ሰለሞን ገበየው ከኔ በቅርበት ይገኛሉ። በጤና ሚኒስቴር በእናቶች ህፃናትና ወጣቶች ስነ ተዋልዶ ጤና መሪ ስራ አስፈጻሚ የጨቅላ ህፃናትና የህፃናት ጤና ዴስክ የፕሮፌሽናል ፐብሊክ ሄልዝ ስፔሻሊስት ናቸው ወይም የህብረተሰብ ጤና ባለሙያ ናቸው። ስለመጣችሁ እጅግ አመሰግናለሁ። ጥያቄዎች እንግዲህ ከተመልካቾች መነሳታቸው አይቀርም። ስለዚህ ለጥያቄዎቹ ምላሽ እንደምትሰጡም ተስፋ አረጋለሁ። 011-551-2080 እደግመዋለሁ። 011-551-2080 የስቱዲዮ የስልክ መስመራችንን ለጥያቄዎቻችሁ መጠቀም ትችላላችሁ። ወርቅነሽ ሙላቱ ጥያቄዎቻችሁን በመቀበል ወደኛ ታስተላልፋለች። ወንዶሰን ጥላሁን ውይይቱን እየመራው አብሬያችሁ የምቆይ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ከመልእክት በኋላ ተመልሰን እንገናኛለን። ተመልካቾች በቀንጨር መከላከል ላይ ትኩረት ያደረገ ዝግጅት ነው ዛሬ ያሰናዳ ነው። እንድትከታተሉን በድጋሚ እየጋበዝን ስለ መቀንጨር ጥቂት ሀሳቦችን እናንሳ። ደግሞ መቀንጨር ራሱ ምን ማለት ነው የሚለው የብዙዎች ጥያቄ ይመስለኛል። ብስራት ከሱን ጀምር። ጥሩ አመሰግናለሁ። መቀንጨር በሰው ልጅ የአካል የአእምሮና የምርታማነት ሁኔታ ላይ ከፍተኛ ተጽዕኖ የሚያሳድር በይበልጥም ከጽንሰት ጀምሮ ህፃኑ ተወልዶ እስከ 2 ዓመት ባሉ እድሜዎች ውስጥ በሚኖር የስርዓተ ምግብ አለመሟላት ምክንያት የሚከሰትና እኛ ስር ሰደድ የምንለው የስርዓተ ምግብ ችግር ነው። በእርግጥ የስርዓተ ምግብ ችግር መቀንጨር ብቻ አይደለም። ከክብደት በታች መሆን፣ ለእድሜ ተመጣጣኝ ያልሆነ ክብደት መኖር እና የመክሳት ሁኔታ፣ የንጥረ ነገሮች ለሰውነት በጣም አስፈላጊ የሆኑ ንጥረ ነገሮች ጉድለት እና ከልክ በላይም መወፈርና ተመጣጣኝ ያልሆነ ከፍተኛ ክብደት መኖር ከስርዓተ ምግብ ችግሮች ውስጥ ይታያል። ግን ዋናውና በጣም አሳሳቢውና ትልቅ ስራ የሚፈልገው በይበልጥ የመቀንጨር ችግር ነው። መልካም። እንደው ይሄ ችግር እንደው በአሃዛዊ ቁጥር መገለጫ ይኖረው ይሆን? በሀገራችን የሚታወቅ የሚገመት የተቀመጠ ነገር ካለ ብናየው ጥሩ ይመስለኛል። ትክክል። ያው መቀንጨር እንግዲህ በተለይ እንደ ሀገር ፖሊሲና ፕሮግራሞች ቀርጸን ስትራቴጂና ፕሮግራሞች ቀርጸን መስራት ከጀመርንበት ጊዜ ጀምሮ እየቀነሰ የመጣ ቢሆንም በይበልጥ 2005 ዓመተ ምህረት ላይ በተለይ የመቀንጨር ችግር 2005 ዓመተ ምህረት ላይ ከነበረበት 51 ከመቶ መቀንጨር ስንል እድሜያቸው ከ5 ዓመት በታች ያሉትን ለማለት ነው። 51 ከመቶ የነበረው አሁን በ2019 በመካከለኛ የስነ ህዝብና ጤና ዳሰሳ ጥናት መሰረት እድሜያቸው ከ5 ዓመት በታች ያሉ ህጻናት የመቀንጨር ምጣኔው 37 ደርሷል። ግን ይሄን በፐርሰንት ስናየው 37 እንለዋለን እንጂ በቁጥር በሀገራችን ካሉ እድሜያቸው ከ5 ዓመት በታች ካሉ ህጻናት ቁጥር አንጻር ስናየው እስከ 6 ሚሊዮን የሚገመቱ ህጻናት እድሜያቸው ከ5 ዓመት በታች የሆኑ በአሁኑ ሰዓት በዚህ የመቀንጨር ችግር ተጠቂ እንደሆኑ መረጃዎቹ ያሳያሉ። በክልሎችም ያለው ስርጭት ይነስም ይብዛም የተወሰነ ልዩነት ይኑረው እንጂ በሁሉም ክልሎች ከፍተኛ የጤናና የምርታማነት እንቅፋት ሆኖ ያለ እና ሁሉም ክልሎች ላይ ችግሩ መኖሩን የአሃዛዊ የጥናት ውጤቶቹ ያሳያሉ። በጣም ጥሩ። ሰሎሞን የሚጨምሩልን ሀሳብ ካለ እንምጣ እዚሁ ላይ። በተለይ የመቀንጨር ችግር በአብዛኛው ህጻናት ላይ የሚታይ ነው የሚስተዋል ነው ብለውናል። በተለይ እድሜያቸው ከ5 ዓመት በታች የሆኑት ላይ ተብሏል። ምክንያት ይኖረው ይሆን? ምናልባት ከህይወት ዑደት ጋር የሚያያዝም ነገርም ካለው እንመልከተው እስኪ ከሰው ልጅ የህይወት ዑደት ጋር። ያው እንግዲህ ብዙ
ከህይወት ዑደት ጋር የሚያገናኘው ብዙ ነገር አለ። በተለይ መቀንጨር አሁን በአብዛኛው ጊዜ የሚታሰበው የድህነት ጋር ተያይዞ የመጣ ተብሎ ነው። ነገር ግን በቤት ውስጥም በቂ ምርት ምግብ ማግኘት የሚችሉ ጥሩ ሀብትም ያላቸውም ልጆች ቤተሰብ ልጆችም የሚቀነጭሩበት ጊዜ አለና መቀንጨር ዘርፈ ብዙ መነሻዎች አሉት። ከስር መሰረቱ ስንጀምር መቀንጨር እንግዲህ ከምርትና ከምርታማነት ጋር የሚያያዝ ነገር ነው። ቤዚካሊ ድህነት እንዳለ ሆኖ ከዛ ጋር የሚገናኝ የምርት አለመኖር ሊሆን ይችላል። በተጨማሪም ደግሞ እንዲህ የሄልዝ ኬር ኢንቫይሮንመንቱ አካባቢ በተገቢ መንገድ ለእናቶችና ለህፃናት ኬር ማድረግ ካልተቻለ መቀንጨር ምግቡ ብቻ አይደለም ለማለት ነው እና እሱም ራሱ አንድ ተጨማሪ ችግር ሊያመጣ ይችላል። የሃይጂን እና ሳኒቴሽን ችግሮች፣ የንጽህና መጓደል ችግሮች አንዱ ነው። ተጨማሪ እሱንም መውሰድ እንችላለን። ከዚህ በተጨማሪ ደግሞ ያለውንም የተመረተውንም በበቂ መንገድ ባለመመገብ እንዲሁም ደግሞ የእናቶች እነዚህ ምንድነው ልጆችን ኬር የሚያደርጉ ሰዎች በተገቢው ጤንነታቸው የተዛባ ሲሆን ከእርግዝና ጀምሮ ከእርግዝና በፊት ያለው የፕሪኮንሴፕሽን ኬር የምንለው እዛ አካባቢ ላይ ባልሰራናቸው ስራዎች በእርግዝና ጊዜ እናትየዋ ጋር ስርዓተ ምግብን ለማሻሻል ባልሰራናቸው የጤናና የስርዓተ ምግብ ስራዎች እንዲሁም ከተወለደን በኋላ ባልሰራናቸው ስራዎች ሊመጡ የሚችሉ ነገሮች ናቸው ብለን መናገር እንችላለን። ዝርዝር በኋላ ማንሳት ከቻልን እናነሳለን። በጣም ጥሩ። ይሄ የመቀንጨር ጉዳይ ከህይወት ዑደት ጋር የሚያያዝ ነገር እንዳለው ሲያነሱልኝ ነበር። ከእርግዝና በፊት አንዲት ሴት ከማርገዟ በፊት ያላት የስርዓተ ምግብ ሁኔታ፣ እሷ ያላት ዝግጁነት ሁኔታ ሲያነሱልን ነበር። በእርግዝና ወቅት ተብሏል፣ ከተወለደም በኋላ የሚል ነገር ሲነሳ ነበር። ስለዚህ ከህይወት ዑደት ጋር የሚያያዝ ነገር ይኖረው ይሆን? እንደው አያይዘንም ምናልባት ወደ ኋላ ላይ የመቀንጨር ሁኔታም እንደዚሁ አዙሪት እንዳለው እንሰማለን፣ አብረን እናየዋለን። በተለይ በምስል ተደግፈ የምናየው ይሆናል። በጣም ትክክል ነው። የዚህ የመቀንጨር ችግር የእኛ ኢንተርጀኔሬሽናል ሳይክል ኦፍ ማልኒትሪሽን እንለዋለን። ልክ አንተ ቅድም እንደገለጽከው በተለይ የእናቲቱን የህይወት ዑደት ተከትሎ ከትውልድ ወደ ትውልድ ከልጅ ወደ እናት ከእናት ወደ ልጅ ልጅ ደግሞ ተመልሶ አድጋ በተለይ ሴቷ እናት ስትሆን እንዲሁ አዙሪቱ የሚቀጥል ነው የሚሆነው። ምናልባት በምስል በደንብ ብናየው ጥሩ ይመስለኛል። የተዘጋጀልን ያለ ይመስለኛል። ስለዚህ የተዘጋጀውን እያየን ተመልካቾች ግልጽ ይሆንላቸዋል ብዬ ስለማምን ነው ይሄንን ብንመለከት ጥሩ ይመስለኛል። በዚህ ማስረዳት ይሻላል። አሁን ይሄ ማለት ነው እንግዲህ እዚህ ላይ እንደምናየው በዋነኝነት ዑደቱን ከአፍላ ወጣቶች ላይ በተለይ የምንሰራው ስራ ይህንን ዑደት መስበር ነው በዋነኝነት። አንድ ቦታ ላይ ማቋረጥ ከቻልን ምናልባት በተለይ እድሜያቸው ከተጸነሱበት ጊዜ ጀምሮ እስከ 2 ዓመት ያሉ ህፃናትን የመቀንጨር ችግር መቀነስ እንችላለን። ስለዚህ አንደኛ አፍላ ወጣትነት እድሜ ላይ በተገቢ የሆነ እንክብካቤ ቅድምም ፕሪኮንሰፕሽን ያልነው ማለት ነው። እነዚህ አፍላ ልጃገረዶች ናቸው በኋላ እናት የሚሆኑት። እዚህ ላይ የምንሰራውን ስራ ሳንሰራ ስንቀር ለአፍላ ወጣቶች ወንዶችም ልጃገረዶችም ተገቢውን እንክብካቤ ሳንሰጥ ስንቀር እነዚህ አፍላ ልጃገረዶች ወይ የእናትነት እድሜ ላይ ሳይደርሱ በመሃል ሊያረግዙ ይችላሉ። ካልሆነም በስነ ምግብ ችግር ወይ በስርዓተ ምግብ ችግር ተጠቅተው በሚያረግዙበት ጊዜ ብዙ ጊዜ የሚታየው ውጤት ምንድነው? ክብደታቸው በጣም ዝቅተኛ የሆኑ ልጆችን የመውለድ እድል ይገጥማቸዋል። ስለዚህ አዙሪቱ ይቀጥላል እንደማለት ነው። ይቀጥላል። ምናልባት ቀጣዩን ብንመለከት ስለዚህ ቅድም እንዳልነው ተገቢ እንክብካቤ ሳናደርግ ቀርተን የቀነጨረች ልጃገረድ ካለች ወይ በዛው እድሜ ላይ ሆና ቀጥታ በአፍላነት እርጉዝ ልትሆን ትችላለች። በአፍላነት የጸነሰች እናት የምትወልደው ልጅ ክብደቱ ያነሰ ሊሆን ይችላል። በአፍላነት እንኳን ባታረግዝ የቀነጨረች ልጃገረድ እድሜዋ ደርሶ ነፍሰ ጡር በምትሆንበት ጊዜ እንደዚሁ የምትወልደው ህፃን ከክብደት በታች ይሆናል። ይሄ ከክብደት በታች የሆነ ህፃን በቂ እንክብካቤ ካልተደረገለት እዚህ ላይ ማቋረጥ ካልቻልን እድሜው እየገፋ በሚሄድበት ጊዜ ይሄው ችግር
ተሻጋሪ ይሆናል ማለት ነው። እነዚህ አይነት ነገሮችን እዚህ ደረጃ ሲደርስ እነዚህን ችግሮች ለመቅረስ ለምሳሌ በዚህ እድሜ ትምህርት ቤት ውስጥ ሊሆን ይችላል ያጻን በትምህርት ቤት በፕሪስኩልና በስኩል የምንላቸው ኤጅ ላይ እድሜ ላይ ተመጣጣኝ የሆነ የስርዓተ ምግብ አገልግሎት የጤናና የስርዓተ ምግብ አገልግሎት እንዲያገኙ ካላደረግን ይሄ ውደት ተመልሶ መጀመሪያ ላይ ስንነሳ ወደ ነበርንበት የቀነጨረች ልጃገረድ ስትንትድ አዶለሰንት ገርል የምንለው ማለት ነው ወደዛ ይሄዳል። ስለዚህ ይሄንን ውደት ለማቋረጥ ሁሉም ቦታ ላይ መስራት ይጠበቅብናል። ሁሉም ቦታ ላይ በመንሰራበት ጊዜ ውደቱን የሆነ ቦታ ላይ እናቋርጠዋለን። ቢያንስ የሚወለዱ እድሜያቸው ከክብደታቸው በታች የሆኑ የቀነጨሩ የሚወለዱ ህፃናትን ቁጥር መቀነስ እንችላለን ማለት ነው። ስለዚህ በሁሉም ደረጃዎች ላይ ብዙ ስራዎች መስራት የሚጠይቅበት ሁኔታ ይኖራል ማለት ነው። እሺ በጣም ጥሩ እንቀጥል። ሌሎች ሀሳቦችንም እንመልከት። ይሄም የዚሁ ተከታይ ይመስለኛል ያልነውን በምስል በደንብ የሚያሳይልን። ጥሩ ያው ይሄ ቅድም የተነጋገርነውን ነገር በእንክብካቤ ደረጃ ስናደርገው ማለት ነው። ቅድም እንዳልነው ከአፍላ ወጣትነት ጊዜ ጀምሮ ለአፍላ ወጣቶች የሚሰጡ አገልግሎቶች አሉ። በትምህርት ቤት ከትምህርት ቤት ውጪ በቤተሰብ ደረጃ በነገራችን ላይ አፍላ ወጣቶች በማህበረሰብም በቤተሰብም ደረጃ በቂ ትኩረት ያልተሰጣቸው ናቸው። ራሳቸውን ችለዋል ተብሎ ስለሚታሰብ ስለሚመገቡት ምግብ በጎ ያልሆነ ተጽዕኖም ስለሚያሳድሩ አመጋገቦቻቸውና ሌሎች የጤና ሁኔታቸው በትኩረት ክትትል አይደረግም። በአገልግሎት ሰጪዎችም እኛ ማለት ነው እየሰጠን ያለነው ተቋማቱ ሊሆን ይችላል፣ ወላጆች ሊሆን ይችላል፣ ትምህርት ቤት አካባቢ ሊሆን ይችላል። ትክክል የምንሰጣቸው አገልግሎት አጥጋቢ አይደለም። ምንም እንኳን የፕሮግራምና ፖሊሲ ዶክመንቶቻችን ለነሱም ያዘጋጀው የአገልግሎት ፓኬጅ ቢኖርም በተገቢ ሁኔታ እየተሰጠ ስላልሆነ እዚህም ላይ አጥብቀን መስራት ያስፈልጋል ማለት ነው። ስለዚህ እዚህ ላይ ከሰራን ጤናማ የሆነ አፍላ ወጣት እናገኛለን። ጤናማ የሆነ እርግዝና ይኖረናል ማለት ነው። ጤናማ የሆነ እርግዝና ሲኖረን ጤናማ የሆነ ልጅ ይወለዳል። ስለዚህ ጤናማ እርግዝና አለ ብለን ደግሞ እርግዝና ላይ አናቆምም። ልክ በእርግዝና ላይም ልንሰጥ የሚገባንን እንክብካቤ መቀጠል አለብን። ጤናማነቱን ይዘን መቀጠል የምንችለው በየደረጃው ባልነው ዑደት ውስጥ ሁሉ አገልግሎቱን እየሰጠን ስንቆይ ነው። ስለዚህ በእርግዝና ወቅትም ተገቢ የሆነ እንክብካቤ ማግኘት የሚገባትን የጤና እንክብካቤና የስርዓተ ምግብ እንክብካቤ ከሰጠን ጤናማ ልጅ ትወልዳለች። ጤናማ ልጅ ስትወልድ ከመጀመሪያዎቹ 6 ወር የእናት ጡት ማጥባት ብቻ ጀምሮ ልጁ እያደገ ሲሄድ ከ6 ወር በተለይ እስከ 2 ዓመት ተጨማሪ ምግብ በማስጀመር ልጁን እየተንከባከብን ስንሄድ ዑደቱ ጤናማ እየሆነ ይመጣል ማለት ነው። ስለዚህ በመጨረሻ ላይ የሚወለደው ህፃን የተሻለ እንዲሆን እድል ይፈጥራል። ስለዚህ ትውልድን የመገንባት ሂደት ውስጥ ነው የሚከናወነው ማለት ነው። ይሄ የመቀንጨርን ችግር ለመከላከል አንድ ቦታ ላይ ስራው መጀመር ይኖርበታል፣ መቀጠልም ይኖርበታል። ስለዚህ በዛ መንገድ የሚሄድ ከሆነ ትውልድን ከመቀንጨር ችግር የማላቀቅ ሂደት ይኖራል እንደማለት ነው። እጅግ በጣም ትክክል። አንድ ነገር አጭር ነገር ለማለት ያህል ብቻ እዚህ ላይ ስናይ ወይ አፍላ ልጃገረድ ነው እያልን ያለ ነው፣ ወይ ነፍሰ ጡር እናት ነው እያልን ያለ ነው፣ ወይ ህፃን ብቻ ነው። ሲታሰብ ግን ከዚህ ጀርባ ቤተሰብ አለ፣ ማህበረሰብ አለ። እውነት ነው። ለምሳሌ ቤተሰብ ውስጥ የቤተሰቡ ሁሉ ድጋፍ ያስፈልጋል። ህፃናት እንዲመገቡ ባወራ መደገፍ ይኖርበታል፣ በመንከባከብ ህፃናትን በመመገብ እና ማህበረሰቡ ደግሞ እናቶችና ህፃናትን ለስርዓተ ምግብ ተጋላጭ የሚያደርጉ ነገሮችን በማስወገድ አቅም የሌላቸውን በማገዝ እና ደግሞ በተለይ ጤና ባለሙያዎች የልማት ባለሙያዎች የሚሰጧቸውን ምክር ሀሳቦች በመቀበልና በመተግበር ህብረተሰብን ቤተሰብን የራሱን ድርሻ ሲወጣ ነው እናትና ህፃናት ከዚህ ከምንሰጋው የመቀንጨር ችግር ሊጠበቁ የሚችሉት ብለን መውሰድ እንችላለን። በጣም ጥሩ። ሌሎች ነጥቦችን ተመልካቾች እንመለስባቸዋለን። ካፍታ በኋላ ተመልሰን እንገናኛለን። ይህች ዓለም የሰው ልጅ ሥራ ናት፣ የድካሙ ፍሬ። ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል።
የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት 011-551-2080 የስቱዲዮ የስልክ መስመራችንን በመጠቀም ጥያቄ፣ አስተያየት፣ ጥቆማ ማቅረብ ይቻላል። በተለይ ከመቀንጨር ጋር በተያያዘ የሚኖራችሁን ተሞክሮ ጥያቄ ልታቀርቡልን ትችላላችሁ። ጤናው በቤቶ ይቀጥላል። ቀደም ሲል የመቀንጨር ችግር መንስኤዎቹን በሚገባ ዘርዘር አድርገው አንስተውልናል። ከስርዓተ ምግብ አኳያና ከሌሎች ጉዳዮች ጋር አያይዘው አንስተውልናል። እንደው መገለጫዎቹ ምን ሊሆኑ ይችላሉ በተለይ በልጆች ላይ የሚለውን እንመልከት እስኪ ሰሎሞን። ኦኬ፣ እሺ። መቀንጨር እንግዲህ በብዙ መንገድ በልጆቹ ላይ የምናያቸው ነገሮች ሊኖሩ ይችላሉ። አብዛኛውን ጊዜ መቀንጨርን ስናስብ በዚህ በአካል ከውጭ በምናየው በቁመት ማጠርን ልናይ እንችላለን። ነገር ግን የውስጥ ሰውነትም እያንዳንዱ የሰውነታችን አካላት በተገቢው መንገድ አያድግም። በተለይ ዋና ዋናዎቹ የምንላቸው የሰውነታችን ክፍሎች በደንብ አያድጉም። የብሬን የህብረ ሰረሰር እድገት እና መዳበር እንደዚሁ የተስተጓጎለ ነው የሚሆነው። ስለዚህ እነዚህ ፊዚዮሎጂካል እና አናቶሚካሊ የምናያቸው ማለት ምንድነው? ፊዚዮሎጂካል አናቶሚካል በስትራክቸር በውቅሩንና የሰውነታችንን ፋንክሽን ውስጡን የምናየው በዛ የምናየው ነው። እንግዲህ በፊዚካሊ ሰው ስተንትድ ሲሆን ወይም ሲቀነጭር በህይወቱ ላይ ደግሞ የሚታይ ነገር አለ። በተለይ በልጅነት እድሜው ቅድምም ሲብራራ ነበረ ጓደኞቹ ደረሱበት። በዛ እድሜ ላይ የደረሱ ልጆች የአካላዊ እድገት ላይ አይደርስም። የአእምሮ መዳበሩም እንደዛው እዛ ላይ ላይደርስ ይችላል። በወጣትነት ዘመኑም እንደዚሁ ወይ አጭር ሴት ከሆነች አጭር ህፃን ሆና አጭር ወጣት ሆና ወይም አጭር አዳልት ሆና ልታገባ ልትወልድ ትችላለች። የማህፀኗ ሳይዝ ትንሽ ስለሚሆን የሚወለደውም ልጅ እንደዚሁ እሷ የምትወልደው ልጅ ደግሞ እንደዚሁ አጭር ይሆንና ሳይክሉ እየቀጠለ ሊሄድ ይችላል። በተደጋጋሚ ለተለያዩ ኢንፌክሽኖች ሪከረንት ኢንፌክሽኖች ሊጋለጥ ይችላል። በሚያድግበት ጊዜ ገና በህፃንነት ጊዜ በተደጋጋሚ ሊታመም ይችላል። ከዛም ካደገም በኋላ እነዚህ ስር የሰደዱ የሰው በሽታዎች ለምሳሌ የስኳር ህመም፣ የከፍተኛ የደም ግፊት ብዛት፣ በጣም ሊወፍር ይችላል፣ ኦቤስ ሊሆን ይችላል። እሱ ደግሞ ኮምፕሊኬት ያደርግና ሌሎች የልብ ህመምና የመሳሰሉት ሊታመም ይችላል ማለት ነው። እነዚህን በህፃኑ ካደገም በኋላ በህፃንነት ጊዜውም ልናያቸው የምንችላቸው ነገሮች ናቸው። ወደ ትምህርት ቤትም አካባቢ ሲሄድ የትምህርት አቀባበሉ ጓደኞቹ ካሉበት ስኩል ፐርፎርማንሱ በጣም ነው የሚቀንሰው። ምክንያቱም ማይክሮኒውትሪየንት ዴፊሽንሲ ራሱ አንዱ ኮንትሪቢዩት የሚያደርግ ፋክተር ስለሆነ ለዚህ ለስተንቲንግ የትምህርት አቀባበሉ በጣም የተዛባ ወይም ቶሎ የመረዳት ችሎታው የቀነሰ ነው የሚሆነው። ትምህርት ቤት በየአመቱ የመደጋገም ይሄ ስኩል ሪፒቴሽን ሬቱ ከፍተኛ ነው የሚሆነው። ሊያቋርጥ ይችላል። ትምህርት ሊያቋርጥ ይችላል እና በአጠቃላይ በምርታማነቱም ላይ ተጽዕኖ ይኖረዋል። እነዚህ ነገሮች በልጁ ከመወለዱ ጀምሮ እስከሚያድግና ትልቅ ሰው እስከሚሆንም ድረስ ባህሪውም ላይ የምናያቸው አንዳንድ ችግሮች ሊኖሩ ይችላሉ። በጣም ጥሩ። ተጨማሪ የሚነሳ ነጥብ ካለ የተወሰነ ነገር ለመጨመር አብዛኛውን ነገር ያው ሰለሞን ገልጾታል። በተለይ ከመገለጫ በተለይ በህፃንነት ለስርዓተ ምግብ ችግር በዋነኝነት ለመቀንጨር ችግር በሚጋለጡበት ጊዜ ቅድም በተነሳው መልኩ በከፍተኛ ሁኔታ ለህፃናት ገዳይ በሽታዎች ተጋላጭ ይሆናሉ ያሉ ጥናቶች የሚያሳዩት ከ152% የሚሆኑ በስርዓተ ምግብ
ችግር የተጠቁ ህጻናት ለነዚህ ለሞት የሚዳርጉ በጣም አደገኛ ለምንላቸው የህፃናት በሽታ የተጋለጡ ነው የሚሆኑት። ለምሳሌ የሳምባ ምች፣ የተቅማጥ በሽታ፣ ኩፍኝ እና እነዚህን የመሳሰሉ በህፃንነት የሚታዩ የጤና ችግሮች ይበልጥ ተጋላጭ ይሆናሉ። የመከላከል አቅማቸው ስለሚዳከም ይሄ እንግዲህ በንጽጽር ነው። የስርዓተ ምግብ ችግር ከሌለባቸው ህፃናት ጋር ሲነጻጸሩ 52 ከመቶ በላይ የመቀንጨር ችግር ወይም የስርዓተ ምግብ ችግር ያለባቸው ህፃናት ለእነዚህ በሽታዎች ተጋላጭ እንደሆኑ ያሳያል። ከዛም አልፎ አንዳንዶቹ በተለይ ለሰውነት በጣም የሚያስፈልጉ ንጥረ ነገሮች እናቲቱ በተለይ ወይ ከማርገዟ በፊት ወይ እርግዝና ውስጥ በጸነሰች በመጀመሪያዎቹ 4 ሳምንታት ውስጥ መውሰድ የሚገባት የፎሊክ አሲድ ባለማግኘቷ በአሁን ሰዓት አንዳንድ የሚወለዱ ህጻናቶች ላይ የአንጎልና ህብለሰረሰር ችግር እኛ ኒውራል ቲዩብ ዲዚዝ እንለዋለን። ይሄ የሰውነቱ በወቅቱ ተሟልቶ ባለመሰራቱ ምክንያት ህፃኑ ለዚህ ችግር ተጋላጭ ሆነና ሲወለድ ከነዚህ ችግሮች ጋር አብሮ ይወለዳል። ይሄ አሁን በጣም ብዙ ቁጥሮቹን ምናልባት በኋላም ሰለሞን ሊያግዘን ይችላል። በጣም በርካታ ህፃናት በዚህ መልክ እየተወለዱ ነው። ይህን ስናየው ከስርዓተ ምግብ ጋር ተያያዥነት ያለው ነገር ነው። ስለዚህ የስርዓተ ምግብ ችግር ህፃናትም ላይ ቅድም እንደተገለጸው ደግሞ በህፃንነት የተከሰተው በተለይ በመጀመሪያዎቹ 1000 ቀናት የሚመጣው የመቀንጨርና ሌሎች የስርዓተ ምግብ ችግር አዋቂም ከሆነም በኋላ ተከትሎን የሚሄድ ችግር ነው ይዞት የሚመጣው። ያሉት መረጃዎች የሚያሳዩት አሁን ካለነው አዋቂ ሰዎች ውስጥ ከ10 6ቱ ሰው በዚህ የመቀንጨር ችግር ተጠቅቷል ነው የሚሉት መረጃዎች በልጅነታችን ዘመን። ስለዚህ ያን ነው ይዘን የመጣ ነው። ስለዚህ ቅድም የተባሉት አሁን እንግዲህ የምናያቸው የዚህ ተላላፊ ያልሆኑ በሽታዎች የመስፋት ምንጫቸውን ስናይ ከዚህም ጋር የሚያያዝበት እድሉ በጣም ሰፊ ነው። ያልናቸው የኩላሊት፣ የደም ግፊት፣ የስኳር፣ የልብ ህመም በሽታዎች አሁን በስፋት እየጨመሩ ነው። ስለዚህ ይሄ ከስርዓተ ምግብ ችግርም ጋራ ተቆራኝቶ ሊታይ የሚገባው እንደሆነ ማሰብ ያስፈልጋል። እንደው የመቀንጨር ችግር እንዲባባስ እንደው ምክንያት ሊሆኑ የሚችሉ ነገሮች ካሉ እንመልከታቸው። ሰው ሰራሽ ሊሆን ይችላል፣ የተፈጥሮ ችግሮችም ሊሆን ይችላል። ቀደም ሲል ከምግብ አቅርቦትና መኖር ጋር በተያያዘ ያነሱልን ነገሮች ነበሩ። በሰው ሰራሽ ሁኔታዎች ሰዎች በጸጥታ ችግሮችን በምንም ተገቢ ምግብ ላያገኙ የሚችሉበት ሁኔታ ይኖራልና እንደው እነዚህ የማባባስ አቅም ይኖራቸው ይሆን የሚለውን እናየዋለን። ከዛ በፊት ግን አንድ መስመር ላይ ጠያቂ ስላሉ ብናስተናግድ ጥሩ ይመስለኛል። ሄሎ፣ ጤና ይስጥልን። አብሮ ይስጥልን። ጤና ይስጥልኝ። እንዴት ዋሉ? እግዚአብሔር ይመስገን ሰላም ነው። ደህና ይመስገናለን። እሺ፣ ጥያቄ ተሞክሮ ማቅረብ ይቻላል? ጥያቄ ያው ጤናው በቤቱ በሚለው ላይ ያየ ነበረ። እሺ፣ ከልጅነቴ ጀምሮ በጣም ቅጭን ነው፣ በጣም ተጋጫ ማለት ነው እና በጣም ቀጭን ከሚባለው በላይ ጭንቅላቴ ብቻ ነው በቃ የሚታየው ይቻላል። አሁንም ራሱ አዋቂም ራሱ ሰውነቴ በጣም ቀጭን ነው። ምናልባት በእናንተ በኩል ወይ ደግሞ በባለሙያ በኩል የሚሰጥ መድኃኒት ወይ ደግሞ የምግብ እገዛ ካለ ይህንን ሰውነቴ የሚጨምር ካለ ይህንን በእናንተ በኩል እስኪ በባለሙያ ፈልጌ ነበር። እሺ፣ ምናልባት ተጨማሪ መረጃዎች እንደው ከቅጥነት ጋር በተያያዘ የገጠሙት የጤና ችግር ሌላ ችግሮች ካሉ ምናልባት ቢያነሱ እንደው ለመልስ ይመቻል ብዬ ነው። እድሜም ቢነግሩን። እድሜ 30 ቤት ገብቻለሁ። 32። እሺ፣ እድሜ 32 ነው። ብዙን ጊዜ ያው በቀጭን ከመሆኔ የተነሳ ነው መሰለኝ ብዙን ጊዜ በበሽታ የመጠቃትም ነገር አለ። ምናልባት ይሄ ነገር ከምግብ እጥረት የመጣ ይሁን የሚል ይመስለኛል። ምናልባት በእናንተ በባለሙያ ድንገት የሚሰጥ መድኃኒት ወይ ደግሞ ቤት ውስጥ የተደረጉ ነገሮች የሆነ ተፈጥሮ እንኳን ይህን ሰውነት መመለስ የምችልበት ካለ የእናንተን እገዛ ፈልጌ ነበር። እሺ፣ እናመሰግናለን። ጥሩ ጥያቄ ይመስለኛል የተነሳው። ምላሽ ይሰጥበታል። ይከታተሉን። በአዲስ
አበባና በክልል ከተሞች። ፍሊንትስቶን ሆምስ ለእናንተ። ከጠያቂያችን ጥያቄ በፊት ቀደም ሲል ያነሳሁትን ሀሳብ ብናየው ጥሩ ይመስለኛል። የመቀንጨር ሁኔታን እንደው የማባባስ አቅም ሊኖራቸው የሚችሉ ሁኔታዎች ካሉ በተፈጥሮም ሊሆን ይችላል። አንዳንዴ ድርቅ ይኖራል፣ ምግብ እንደ ልብ የማይገኝበት ሁኔታ ይኖራል፣ በጎርፍ የመጠቃት ነገሮች እንዲህ የመሳሰሉት እና ሌሎች የጸጥታ ችግሮች ጋር በተያያዘ የአጭር ጊዜ የሚሆን የረጅም ጊዜ ተጽዕኖ ካላቸው እንድናየው ፈልጌ ነው። አሁን እንግዲህ እንዳልከው መቀንጨርን ከስር መሰረቱ ስናየው ብዙ ነገሮች አፌክት ያደርጉታል። በተለያየ መንገድ ሊመጣ ይችላል። አጠቃላይ ሰፋ አድርገን ስንመለከተው ከዚህ ከድህነትን የሚያባብሱ ድህነትን የሚያመጡ ነገሮች ጋር ጦርነት፣ ድርቅ፣ ጎርፍ እና ሌሎች የተፈጥሮ አደጋዎች እና ሰው ሰራሽ አደጋዎች በሚኖሩ ጊዜ ሰው ማምረትም አይችልም፣ ተረጋግቶም ያለውንም በአግባቡ መመገብ የማይችልበት ሁኔታ ስለሚኖር በሰፊው ድህነትና ከምርታማነትና ከዚህ ያለውን ነገር በተገቢ መንገድ ካለመጠቀም ጋር የሚያያዝ ነው ብለን መውሰድ እንችላለን። አንዱ ነገር እሱ ነው። ከዚህ ጋር ደግሞ ተያይዞ ድርቅ ካለ ጎርፍ እና እንደዚሁም ደግሞ ጦርነት በሚኖርበት ጊዜ ዲስፕሌስመንትም ይኖራል፣ መፈናቀል ይኖራል። እሱ ነገር በስተንቲንግም ብቻ ሳይሆን አክቹዋሊ ሌሎቹንም የስርዓተ ምግብ ችግሮች እነዚህ መቀንጨርን መቀጨጭ የምንላቸው አንደርዌት የምንላቸውንም አባብሶ ሊያመጣብን ይችላል ማለት ነው። መልካም። ምናልባት ተጨማሪ ሀሳብ ካለ ማየት እንችላለን። አጣዳፊ የሆነ የምግብ እጥረትም ይባላል አይደለ? በተለይ እንደዚህ አይነት ሁኔታዎች ሲፈጠር ትክክል። ያው በዋነኝነት እንዲህ አይነት በተለይ ተፈጥሯዊና ሰው ሰራሽ የሆኑ ችግሮች ሲከሰቱ የቤተሰብ የምግብ ዋስትና ይዛባል። ትልቁ ነገር ይሄ ነው። ከጸጥታው እና ከሌላው ነገርም በላይ በዋነኝነት ደግሞ ስደት ይኖራል። ኢቭን ህጻናትና እናቶች የሚለያዩበት ሁኔታ ሁሉ የሚፈጠርባቸው አጋጣሚዎች ይኖራሉ። ይሄ የእናትና የልጅ ጉድኝትን የሚለይ አጋጣሚ ሁሉ ሊፈጠር ይችላል። በዚህ ሁሉ ውስጥ የመጀመሪያ ተጎጂ የሚሆኑት እናቶችና ህጻናት ናቸው። ስለዚህ አንደኛ ቅድም እንደተገለጸው ራሳችን በመደበኛ ጊዜውም ተገቢውን የሆነ ለእናቶችና ህጻናት የሚሰጠው የጤና የስርዓተ ምግብና ሌሎች አገልግሎቶች ቅድም እንዳልነው የስርዓተ ምግብ ችግር የጤናው ሴክተር ችግር ብቻ አይደለም። ከአንድ ሴክተር ተሻጋሪ ያለ ችግር ነው። በቂ የሆነ የውሃ አቅርቦት ከሌለ በቤተሰብ ውስጥ ህፃኑ ለሌሎች ውሃ ወለድ በሽታዎች ሊጋለጥ ይችላል። እንደዚህ የቤተሰብ የኢኮኖሚ አቅም ዝቅተኛ በሆነበት የማህበራዊ ሴፍቲኔት ፕሮግራሞች ተዘርግተው በተለይ የቤተሰብ የምግብ ዋስትና ችግራቸው ዝቅተኛ የሆነ ከዚህ የማህበራዊ ዋስትና እንዲጠቀሙ ካላደረግን ዞሮ ለስርዓተ ምግብ ተጋላጭ ይሆናሉ። ይህም ብቻ አይደለም። ያሉ ጥናቶች የሚያሳዩት ትምህርት ራሱ ትልቅ ተጽዕኖ ያሳድራል። የተሰሩ ጥናቶች የሚያሳዩ የተማሩ እናቶች እና ባልተማሩ እናቶች መካከል ለልጆቻቸው የሚሰጡት እንክብካቤ በተለይ ከስርዓተ ምግብና የጤና እንክብካቤ ጋር ተያይዞ ያለው ነገር በጣም ከፍተኛ ልዩነት አለው። ስለዚህ የልጃገረዶች ትምህርትም ላይ አጥብቀን መስራት መቻል አለብን ማለት ነው እና በይበልጥ ደግሞ ከግብርና ጋር ተያያዥነት ያላቸው የግብርና አብዛኛው ማህበረሰባችን በግብርና ውስጥ ያለ ስለሆነ በቤተሰብ ውስጥ ያለ የግብርና ስርዓት በግብርና የምናመርታቸው ልምምዶቻችን እየተሻሻለ መምጣት መቻል አለበት። ይህን ታሳቢ በማድረግ ለምሳሌ የስርዓተ ምግብ ተኮር ግብርና ፕሮግራም በግብርና ሚኒስቴርን ተዘርግቶ ከባለድርሻ አካላት ጋር እየተሰራ ነው። ስለዚህ እንደ ችግሩ ምላሹም ዘርፈ ብዙ ይሆናል ማለት ነው። ምናልባት በኋላ እንመጣበታለን ብዬ ነው። በጣም ጥሩ። በኋላ በሰፊው ማየት የሚገቡን ነገሮች እንዳሉ አስባለሁ። በተለይ ይሄ የዘርፎችን ትብብር ጨምሮ ሌሎች ጉዳዮች በደንብ መታየት ያለባቸው እንደሆነ አስባለሁ። የጠያቂያችንን ጥያቄ እዚህ ጋር መመልከት ምናልባት ጥሩ ይሆናል ብዬ አስባለሁ። እድሜያቸውን ነግረውናል፣ ያላቸውን ችግር ነግረውናል። የሚፈልጉትን አሁን መወፈር ይፈልጋሉ።
የሚመከር ነገር ይኖር ይሆን? ጥሩ ነው። ያው መነሻችን ላይ እንዳልነው በተለይ በመጀመሪያዎቹ 1000 ቀናት የተከሰተውን የስርዓተ ምግብ ችግር በተለይ ከመቀንጨር ጋር የተያዘውን በቃ ተቀብሎ በዛ ውስጥ መኖሩ ነው ይበልጥ የተሻለ የሚሆነው። ያ ማለት እንኖራለን፣ ችግር የለውም። ነገር ግን ሊኖሩ የሚችሉ ተጓዳኝ ነገሮች ካሉ እነሱን እያዩ መሄድ ነው። ግን ጠያቂያችን እንዳነሱት እኔ በጣም በቃ ቀጭን ነኝ፣ በጣም እንዲያውም አጉልተው ሲናገሩት ከሰውነቴዎቹ ይልቅ ዋናው የሚታየው ጭንቅላቴ ነው ሲሉ ምን ያህል ስለ ቅጥነታቸው በጣም ትኩረት አድርገው እንደሚያስቡ የሚያሳይ ነው። ስለዚህ ይህንን መጀመሪያ ባለሙያ ጋር ቀርበው ቅጥነታቸውን ለመወሰን ከቁመታቸውና ክብደታቸው መጀመሪያ በተነጻጻሪነት መለካትና መታወቅ መቻል አለበት። ምን ደረጃ ላይ ነው ያሉት? አንደኛ ይሄ በተጨባጭ መታየት ያስፈልገዋል። ሁለተኛ ምንድን ቢለማመዱ ነው እሳቸው ካለባቸው የተክለሰውነት ሁኔታ አንጻር ምን አይነት የላይፍ ስታይላቸውንም የአመጋገብ ስርዓታቸውንም በምን መልኩ ቢከተሉት ይሻላል የሚለው የበለጠ ደግሞ የአጠቃላይ ሁኔታቸውን አይቶ መናገሩ ነው የተሻለ የሚሆነው እንጂ ይሄን ቢበሉ ይሄን ቢጠጡ ይወፍራሉ ብለህ እንደነዚህ አይነት ነገሮችን ገባ ብለህ ሳታይ መምከር ያስቸግራል። ስለዚህ እኛ እንደ ባለሙያ የምንመክረው በተቻለ መጠን የጤናና ወይም የስርዓተ ምግብ ባለሙያ ጋር ቀርበው መጀመሪያ የሚሉት ቅጥነት በምን ደረጃ ነው ያለው ከቁመትና ክብደታቸው ጋር ተነጻጽሮ ቢታዩ የጤና ሁኔታ ምናልባት ሌሎች ተጓዳኝ የጤና ችግሮችም እግረ መንገዳቸውን ለዚህ ሊያጋልጣቸው የሚችል ካለ መታየትና ተገቢ የሆነ ማስተካከያ መውሰድ ይችላሉ። ግን የመጨረሻ መልእክት አድርገው እንዲወስዱልን የምንፈልገው በተለይ ከመቀንጨር ጋር የተያያዘውን በህፃንነት የሚመጣውን የመቀንጨር ችግር በመድኃኒት ሰጥተህ ሰፕሊመንት ወይም የሚዋጡ ነገሮች ሰጥተህ ምግብ ሰጥተህ የምትጨምረው ነገር አይደለም። በአማካይ በመቀንጨር ችግር ውስጥ ያለፈ ሰው እስከ 11 ሴንቲሜትር በአዋቂነት ዘመኑ እስከ 11 ሴንቲሜትር ድረስ በአማካይ የቁመት ሊኖረው ከሚገባ ቁመት ያነሰ ሊኖረው ይችላል ተብሎ ይታሰባል። ከቁመት አንጻር ከክሳት አንጻር ወይ ከመቀጨጭ አንጻር ያለውን ግን ቅድም ባለው መንገድ ልናስኬደው እንችላለን የሚል ሀሳብ አለ። በጣም ጥሩ። ሌሎችም ነጥቦች እንመልከት። የዚሁ የመቀንጨርን ሁኔታ ሲነሳ ብዙ ጊዜ ይህንን አዙሪት አንድ ቦታ መሰበር አለበት የሚል ሀሳብ ይነሳል። በተለይ ደግሞ 1000 ቀናት የሚል አገላለጽ እንሰማለን። የመጀመሪያዎቹ 1000 ቀናት ላይ የሚደረግ ነገር በተለይ ከስርዓተ ምግብ ጋር በተያያዘ የሚሰራ ማንኛውም ስራ ቀጣይ የሆነውን ህይወት ለማስቀጠል በጣም ጠቃሚ ነው የሚል መነሻ እንሰማለን። ለመሆኑ 1000 ቀናት ማለት ከየት ጀምሮ እስከ የት ድረስ ነው የሚለውን እንመልከት እስኪ ሰሎሞን። እንግዲህ ያው 1000 ቀን የሚባለው ነገር ከእርግዝና ጊዜ ጀምሮ ልጁ ተወልዶ እስከ 24 ወር እስከሚሆነው ጊዜ ድረስ ያለው ነው። የእርግዝና ጊዜ 9 ወሩን 270 ቀን አለ። በዛ ጊዜ የምንሰራው ስራ አለ መስራት ያለብን ከእናትየዋ እርግዝና ጋር ተያይዞ የምንሰራቸው ስራዎች አሉ። እንደገና ደግሞ ልጁ ከተወለደ ጊዜ ጀምሮ እስከ 6 ወር 180 ቀን አለ። እዛ ላይ ደግሞ የምንሰራው አለ። ከዛ ደግሞ ከ6 ወር ጊዜ ጀምሮ እስከ 2 ዓመት እስኪሆነው ድረስ 540 አካባቢ ቀናቶች አሉ። በእነዚህ ቀኖች ሲደመሩ ነው 1000 ቀናት የምንለውና አጠቃላይ ጽንሰ ሀሳቡ 1000 ቀን የምንለው ይሄ ለማለት ነው። ከእርግዝና ጊዜ ጀምሮ ህፃኑ ተወልዶ እስከ 2 ዓመት ጊዜ ድረስ ያለው ጊዜ የ1000 ቀናት እንለዋለን። በዛ ውስጥ የምንሰራቸው ብዙ የስርዓተ ምግብ ስራዎች አሉ። ምናልባት እሱ እናያቸው ማየት ጥሩ ይመስለኛል። እዚሁ ላይ ያየ መሄድ ጥሩ ነው ብዬ ስለማስብ ነው። በእርግዝና ወቅት አንዲት እናት ለራሷ ጤንነት ለጽንሷም እድገት ይጠቅማታል የሚባሉ ምግቦችን በምን መልኩ መመገብ ይጠበቅባታል፣ ማዘጋጀት ይጠበቅባታል። እናት ብቻ ሳትሆን ቤተሰቡ ባል ሊሆን ይችላል፣ ሌላ የቤተሰብ አባላት ምን መደገፍ ይኖርባቸዋል የሚለውን ከስልክ በኋላ ብናየው ጥሩ ይመስለኛል። ስልክ መስመራችን ላይ ተቋርጧል። እሺ 011551 2080 የስቱዲዮ ስልክ መስመራችንን እየደወላችሁ ሀሳብ፣ አስተያየት፣ ጥያቄ እንድታነሱ እንጋብዛለን። 011551 2080 የስቱዲዮ ስልክ መስመራችን ነው። ደውሉልን። አሁን ተመልሰው የገቡ ይመስለኛል። ሄሎ ጤና ይስጥልን።
ሄሎ ጤና ይስጥልን። ሄሎ ሄሎ አሉ መስመር ላይ? እሺ እንተዋወቅ እንዴ? ሀቢባ ሰፋ ይባላለሁ ከሆሳና። እሺ ሀቢባ የእርስዎ እስቲ ጥያቄ እና አስተያየት ምን እንደሆነ እንስማው። የኔ ጥያቄ ነበር እና አስተያየትም አለኝ። እሺ እሺ ይቀጥሉ እስኪ። አሁን ህፃናት እንዳይቀነጭሩ ማለት ነው የግድ አሁን ህፃናት በሀገራችን ላይ ይሄን አይል ሁሉም ህብረተሰብ የተመጣጠነ ምግብ ማግኘት አይችልም። ከዚህ አኳያ ህፃናት እንዳይቀነጭሩ የመጀመሪያውን 1000 ቀናት ብላችሁ ያው እያስተላለፋችሁ ነበር። በሽሮፕ መልክ ወይም ደግሞ በኪኒኒ መልክ ህፃናት ያው ማግኘት የሚችሉ ተመጣጣኝ ምግቦች አሉ ወይ? ህፃናት ደግሞ እንዳይቀነጭሩ ምን አይነት ምግቦችን ነው ማግኘት ያለባቸው? ሁሉንም ባማከለ መልኩ ማለት ነው። እሺ እሺ ጥሩ ጥያቄ ነው። እናመሰግናለን። እሺ በል አንድ ህፃን ደግሞ አንዴ ከቀነጨረ በኋላ ያ ሰው ምናልባት የኑሮ ሁኔታ ተሻሽሎለት ያ ህፃን መመለስ ይችላል ወይ? ተመጣጣኝ ምግብ ከ1000 ቀናት በኋላም ቢያገኝ ማለት ነው። እሺ ጥሩ ጥያቄ ነው። እናመሰግናለን። ምላሹን ሊከታተሉን ይችላሉ። እሺ በቃ መሰግናለሁ። መልካም እንግዲህ እሳቸው ያነሱልን ጥያቄ ቀደም ሲል ካነሳ ነው አስቀጥለን ብናየው ጥሩ ይመስለኛል። ከእርግዝና 1000 ቀንን እያነሳን አይደለም? በእርግዝና ወቅት ያለውን የአመጋገብ ሁኔታ እንመልከት። ከዛ በኋላ ከወሊድ በኋላ ያለው የአመጋገብ ስርዓት ምን መምሰል ይጠበቅበታል የሚለውን ብናየው ጥሩ ይመስለኛል። የእርግዝናውን እንቀጥል እስኪ። ጥሩ። ምናልባት በኋላም የህፃናቶችን የአመጋገብ ሁኔታ ስናይ አንድ ላይ መታየት የሚገባው ነገር በተቻለ መጠን በእርግዝና ወቅትም ለህፃናትም የሚሰጡ ተጨማሪ ምግቦች የተሰባጠሩ እንዲሆን ይጠበቃል። ስለዚህ የተሰባጠሩ ስንል በእርግጥ አንዳንድ ድርጅቶች እንደ ዓለም አቀፍ የምግብ ድርጅትና የተለያዩ አካላት የምግብ ምድቦችን በተለያየ መልኩ ከፋፍለው ያወጣሉ። እኛ ግን በተለይ ከማህበረሰብ ጋር ላለን የተግባቦት ስራ ያሉ የምግብ ምድቦችን በ6 ከፍለን ነው ብዙ ጊዜ የምናቀርበው። ስለዚህ እናቶች በተሻለ መጠን ቢቻል እስከ 5 ምድብ የያዘ አመጋገብ ቢኖራቸው በነፍሰ ጡር ወቅት በተለይ 5 ምድብ ስንል ቅድም ጥያቄያችንም እንዳነሱት ሁሉም ጋር ምግብ አይኖርም የሚለው ነገር እንትና ስጋታቸው ጥሩ ነው። ግን እኛ ብዙ ጊዜ እንደ ፎርሙላ ተቀምሮ ከንትን እያልን አይደለም። ተግባቦቱ በዛ መንገድ መሆን የለበትም። ሁልጊዜም የምግብ ምድቦች ስንል ቤተሰብ ውስጥ ምን አለ? አሁን በአብዛኛው ምግብ ምድቦች ውስጥ ብናይ አብዛኞቹ ምግቦች ቤተሰቦች ውስጥ በአንድ ወይም በሌላ መንገድ ጥቅም ላይ ሊውሉ ይችላሉ። አሁን ትልቁ እውቀት የሚመጣው ትልቁ የተግባቦት ምንጭ የሚሆነው እነዛን ቤት ውስጥ ማግኘት ተችሎ ግን እነዛን ምግቦች በአንድ ሳህን ላይ አሰባጥሮ የመመገብ ልምምዱን ነው የምንመክረው። ስለዚህ አሁን ለምሳሌ አብዛኛው ማህበረሰብ ውስጥ የትኛውም ክልል ብትሄድ መሰረታዊ የሚባለው ለኃይልና ሙቀት የሚሰጠው እኛ ካርቦሃይድሬት የምንለው የምግብ ምድብ አብዛኛዎቹ ቦታ ይገኛል። ይሄ እንግዲህ ከአንድ ቦታ ላይ ጤፍ ሊሆን ይችላል፣ ሌላ ቦታ ላይ ገብስ ሊሆን ይችላል፣ አንዳንድ ክልሎች ላይ በቆሎ ሊሆን ይችላል፣ ሌላ ቦታ ማሽላ መሰረታዊ ምግብ ሊሆን ይችላል፣ ድንች መሰረታዊ ምግብ የሆነባቸው ቦታዎች ሊኖሩ ይችላሉ። ስለዚህ እነዚህ መሰረታዊ ምግቦች አንተውም። እንዲያውም አብዛኛው የኃይልና ሙቀት ሰጪ ለነፍሰ ጡር እናቶችም ለሌላውም ለህፃናትም ለማህበረሰቡም አንዱ እሱ ነው። ከዚህ ውጪ ሌሎች አትክልትና ፍራፍሬን በአንድ ምድብ ይዘን የእንስሳት ተዋጽኦ የሆኑ ምግቦችን፣ ጥራጥሬዎችን እነዚህ ምድቦች ሊተኩ የሚችሉ ምግቦችን በአንድ ሳህን አሰባጥሮ መመገብ ማለት ነው። በተለይ ወደ ነፍሰ ጡርና ስንመጣ ኃላፊነቱ ለሁለት ሰው ለራሷና ለጽንሱም ጭምር ነው ራሷን የምትጠብቀው በምግብ። ስለዚህ ቅድም እንዳልከው ቤተሰብም አግዞ በተቻለ መጠን
ለነፍሰ ጡር እናቶች የምናቀርበው ምግብ አንደኛ የተሰባጠረ እንዲሆን ይጠበቃል። ሁለተኛ ወትሮም ከምትመገበው መጠን ብቻ ሳይሆን ድግግሞሹ ራሱ ቢያንስ አንድ ተጨማሪ ቀድሞ ትመገብ ከነበረው ድግግሞሽ አንድ ተጨማሪ አንድ መክሰስን ጨምራ መመገብ መቻል አለባት። ምክንያቱም የምግብ ፍላጎቷ ወትሮ ከማርገዟ በፊት ከነበረው በላይ ስለሚጨምር ማለት ነው። ሰውነቷም በነገራችን ላይ ይጨምራል። የዛኑ ያህል ሰውነቷም ስለሚጨምር በዛው መጠልክ ያመጋገቧም ሁኔታ ተስተካክሎ መቅረብ መቻል አለበት። ስለዚህ በተለይ ቤተሰብ ይህንን ታሳቢ አድርጎ እናቲቱን አግዞ የተሰባጠረ ምግብ የምታገኝበትን ሁኔታ ማመቻቸት አለበት የሚል አሰባል። በጣም ጥሩ። የጠያቂያችንን ጥያቄ ከጽሁፍ መልእክት በኋላ ብንመለከተው ጥሩ ነው ብዬ አምናለሁ። ተመልካቾች ጤናው ቤቶ ዝግጅታችን እንደቀጠለ ነው። መቀንጨርን መከላከል ላይ ትኩረት ያደረገ ነው ዛሬ እያነሳን እየተወያየን የምንገኘው። ከዚሁ ጋር በተገናኘ የጽሁፍ መልእክት አሰናድተናል። እሱን ተከታተሉ ዘንድ እንጋብዛለን። ተመልሰን እንመጣለን። ወይ ምን አደከመ? በኮፔ መላክ ይችሉ ነበር እኮ። ማንኛውም አማራጭ ኮፔ ብርን አይቀድመውም። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። የጉሊት ንግዴን አሻሽዬ ሕይወቴን ለመቀየር ከማን ልበደር? ነዳጅ ለመቅዳት ብር ጎደለ፣ ምን ተሻለ? አነሰ በዛ ሳልል ከደሞዜ ቆጥቤ ትምህርቴን እንዴት ላሻሽል? ችግርን አቅልሎ ሕይወት የሚቀይር አዲስ የዲጂታል ፋይናንስ አገልግሎት በቴሌብር። ቴሌብር መላ የገንዘብ ክፍተትን በክብር የሚሞላ ያለምንም መያዣ የሚያበድር አስተማማኝ መላ። ቴሌብር እንደ ኪሴ ግብይት ላይ እንዳሉ በቂ ገንዘብ ካልያዙ ምንም ሳይጨነቁ የሚፈልጉትን ያዛሉ። የጎደሎትን ብር በቴሌብር እንደ ኪሴ ይከፍላሉ።
ቴሌብር ሳንዱቅ ጠብታ ውሃ በርሜል ይሞላል። በቴሌብር ሳንዱቅ በወለድና ያለወለድ ከ1 ብር ጀምሮ በየዕለቱ መቆጠብ ይቻላል። ቴሌብር መላ ክፍተት የሚሞላ ቴሌብር እንደ ኪሴ የግብይት ዋሴ ቴሌብር ሳንዱቅ ውጥን የሚያደምቅ የፋይናንስ አገልግሎት ለሁሉም ኢትዮ ቴሌኮም። ተመልካቾች ተመልሰናል። ጤናው ቤቶ ዝግጅታችን እንደቀጠለ ነው። መቀንጨር መከላከል ላይ ነው ትኩረት ያደረግነው። ከዚሁ ጋር የተገናኘ ጥያቄ ሊያነሱ ይመስለኛል መስመር ላይ ደውለው ያሉን። ሄሎ ሄሎ፣ ደውያችን አሉ። ሄሎ 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 አቤት። ሄሎ፣ ጤና ይስጥልን። ድምጽ ወርቆናል። አቤት አብረስተን። እሺ፣ አሁን እየተሰማ ነው። ይቀጥሉ እስኪ። ምናልባት ቴሌቪዥን ካልጠፋ ቢያጠፉት መልካም ነው። እሺ፣ ያጠፍተናል። እሺ፣ መቀጠል ይችላሉ። ማናሉኝ? ስሞን ከመቅደላ። እሺ፣ ይቀጥሉ እስኪ። እሺ፣ መጠየቅ የፈለኩት እዚህ አንድ ፕሮጀክት ላይ ነው። ህጻናት ላይ ማለት የህጻናት መቀንጨር የሚከሰተው መቼ ነው? እንዴትስ ሊከሰት ይችላል የሚል ጥያቄ ነው። እሺ፣ ትንሽ ድምጽ ራቅ ብሎኛል። በደንብ አልሰማሁኝም። ተሰምቷችኋል? ሰምቷችኋል? እሺ፣ ይቀጥሉ። የፈለኩት የህፃናት መቀንጨር ነው ፕሮግራሟ። እውነት ነው። እሺ፣ የህፃናት መቀንጨር የሚከሰተው መቼ ነው? እንዴትስ ይከሰታል የሚል ነው። እሺ፣ አንደኛው ጥያቄ። እሺ፣ ሁለተኛው በገጠር አካባቢ የሚወለዱ ህፃናቶች ልክ ሳይንሱ እንደሚለው ጡት እስከ 6 ወር አይጠቡም። አንዳንዶቹ ምግብ የሚጀምሩት በ3 ወር በ2 ወር አካባቢ እና እስከ 4 ወር አካባቢ ምግብ ይጀምራሉ። እነዚህ ህጻናቶች የዛን ጊዜ ምግብ ሲጀምሩ መቀጨጭ ወይም ይሄ መቀንጨር የሚባለው ያጋጥማቸው ይችላል ወይ እንደገና ደግሞ በከተማ አካባቢ 6 ወር አካባቢ እና ጡት ጠብተው ከዚያ በኋላ ደግሞ ምግብ የሚጀምሩ ህጻናቶች አሉ። እነዚህ ላይ ሊከሰት ይችላል ወይ? በሁለቱ አሁን በጠየቅኳቸው በሁለቱ ላይ ምን አይነት ተጽዕኖ ሊያሳደርባቸው ይችላል የሚል ጥያቄ ነው። እሺ፣ እናመሰግናለን። ጥያቄው ግልጽ ነው፣ ምላሽ ይሰጥበታል። ሊከታተሉ ይችላሉ። ሶሎሞን፣ እንያቸው እስኪ እነዚህን ሀሳቦች። በተለይ የህፃናት ከተወለዱ ጀምሮ ምንድን ነው እንዲመገቡ የሚጠበቀው የሚለውን ነገር እናየው። ይሄንን ስንመለከት የሁለቱ ጥያቄዎቻችን ጥያቄዎች እግረ መንገዱን መልስ ያገኛሉ ብዬ አምናለሁ። እስኪ እንግዲህ ያው ቅድም የተነሱ ጥያቄዎችን በዚሁ የሚመለሱ ይመስለኛል። ምንድነው መመገብ ያለባቸው የሚለውን ከማየታችን በፊት ምናልባት ቅድም ከሱ ጋር ያይዤ የተወሰነ ነገር ለማንሳት አድማጫችንም የጠየቀችው ጥያቄ ስላለ እንግዲህ በቤት ውስጥ ያለውን አቅም የፈቀደውን እና ቤት ያፈራውን መመገብ ነው። እንደዚህ የተመጣጠነ ምናምን ሲባል በጣም ሰው አስፍቶና አካብዶ ስለሚያየው ካልሆነ በስተቀር ቤት ውስጥ ያለውን ቤት ያፈራውንና አቅም የፈቀደውን ከየአይነቱ አትክልትንም ፍራፍሬንም ጨምሮ መመገብ የመቀንጨርን ችግር የመቀጨጭንም ችግር ማስወገድ እንችላለን ብለን ነው ምናምነው። የምንሰራውም እዛ ላይ ነው። በተጨማሪ ግን ከጤና ኤክስቴንሽን ባለሙያዎች በአካባቢ ካሉ የጤና ባለሙያዎች የቅርብ ምክርም ማግኘት ይችላሉ። አድማጫችን እሱን ለመጠቆም ነው። ከዚህ ጋር በማያያዝ አንድ ያነሱ ጥያቄ አለ። መቀንጨርን መመለስ ይቻላል ወይ የሚል ነገር አንስተዋል እና የመቀንጨር ችግርን ለመመለስ እንግዲህ በአንድ ሺህ ቀን ውስጥ ከሰራን መስራት ያለብንን ከሰራን መመለስ እንችላለን። ከ2 ዓመት በኋላ የልጅ ዕድሜ 2 ዓመት ከሆነ በኋላ ግን አንድ ጊዜ ከተከሰተ መመለስ አንችልም። ስለዚህ ሁሉም የመንግስት አካልም ግለሰቦችም ስቴክሆልደሮችም አጠቃላይ 1000 ቀን ላይ በደንብ መረባረብ ያስፈልጋል። ይሄ የመጀመሪያው ዊንዶ ኦፍ ኦፖርቹኒቲ አንድ ካመለጠን ልናገኘው የምንችለው ልጁ ግሮዝ ፌለር ገጥሞት ካደገ በኋላ አዶለሰንት ከሆነ በኋላ እንግዲህ ሴት ከሆነች እዛ ላይ አፍላ ወጣት ከሆነች በኋላና ወጣት ከሆነች በኋላ ያለው እዛ የሰከንድ ኦፖርቹኒቲ እዛ ላይ ነው ያለውና እዛ ላይ ምናልባት የምንሰራው ስራ ውጤታማ ከሆነ ደግሞ ሌላውን ኢንተርጀነሬሽናል ሳይክሉን ማስቀጠል ማስቆም እንችላለን የሚል ሀሳብ መጨመር እፈልጋለሁ።
ከዛ በተጨማሪ የመቅደሉ አድማጫችን የጠየቀው መቼ ነው መቀንጨር የሚከሰተው ላለውም እንደዚሁ አሁን ያነሳዋቸው ነገሮች ናቸው። ከእርግዝና ጀምሮ እስከ 24 ወር ተወልዶ እስከ 24 ወር እስከሆነ ድረስ ባለው ጊዜ ውስጥ መቀንጨር ሊከሰት ይችላል። በእርግዝና ጊዜ መቀንጨር ሊከሰት ይችላል። ተወልዶ እስከ 6 ወር ባለው ጊዜ ውስጥ ከ6 ወር በኋላም እስከ 2 ዓመት ባለው ጊዜ ውስጥ መቀንጨር ሊከሰት ይችላል። ይሄንን በዛ መንገድ ማየት እንችላለን ማለት ነው። ወደ ምግቦቹ ከመጣን እንግዲህ እኛ የምናበረታታው ልጅ ወዲያውኑ እንደተወለደ የገላ ለገላ ከእናትየዋ ጋር እንዲተቃቀፍ እና በአንድ ሰዓት ጡት እንዲጀምር በተለይ ደግሞ እንገር የሚባለው ቢጫውን የወተት የጡት ወተት የመጀመሪያውን ወተት ይደፉታል በባህል አይችለውም ይከብደዋል ምናምን እያሉ እሱ ግን እንደ የመጀመሪያ ክትባት ነው የሚቆጠረው እና እሱን መደፋት የለበትም። በጣም አስፈላጊ ነው። ብዙ በሽታዎችን መከላከል ይችልልናል እንገሩና ልጁ ተወልዶ እስከ 6 ወር ባለው ጊዜ ውስጥ የእናትየዋ ጡት ወተት በቂ ነው። ስለዚህ እሱም በደንብ በተገቢ ሁኔታ ጡት ብቻ መጥባት ይችላል። ምናልባት በሆነ አጋጣሚ ሲታመም መድኃኒት ካልሆነ በስተቀር ከጡት ውጪ የሚቀመሱ ነገሮች ስኳርን በጥብጦ የሚሰጠዋል እሱ ነገር በጣም የሚበረታታ አይደለም። እሱን ማድረግም የለብንም እና የእናት ጡት ወተት ብቻ በቂ እንደሆነ መገንዘብ ያስፈልጋል። እስከ 6 ወር ባለው ጊዜ ውስጥ ማለት ነው። በተለያየ ድግግሞሽ ነው እንግዲህ ወደ ዝርዝር ላንገባ እንችላለን። ግን ጡቱን በደንብ መጥባት አለባቸው ለ6 ወር። ከ6 ወር በኋላም ደግሞ ተጨማሪ ምግብ 180 ቀንኛው ላይ ስንጀምርም ጡቱን እስከ 2 ዓመትና ከ2 ዓመት በኋላም እየጠቡ መቀጠል አለባቸው። ይሄ ጡቱ ውስጥ ያለው ይሄ ለልጁ የሚጠቅመው ለእድገቱ የሚጠቅመው ነገር ከ6 ወር በኋላ በቂ ስለማይሆን 6 ወር ላይ ተጨማሪ ምግብ እንጀምራለን። ተጨማሪ ምግብም ስንጀምር እንግዲህ ቅድም የተነሱ ነገሮች አሉ። ብስራት በደንብ ሲያብራራቸው የነበሩ ከምግብ አይነቶቹ ውስጥ እንግዲህ ከጥራጥሬ እና ከእህል ዘር አቀላቅሎ 3 እጅና 1 እጅ አቀላቅሎ በማስፈጨት ገንፎ ማዘጋጀት ነው። እንግዲህ ወደ ፕራክቲሱ ስንገባ በኋላ ካነሳ ነው እንነጋገራለን። እሱን ገንፎን አቀላቅሎ ለልጁ እድሜ እንግዲህ ከ6 እስከ 9 ወር ከ9 እስከ 12 ወር ከ12 ወር እስከ 23 ወር አዘገጃጀት አለው። እሱን በዛ መንገድ አዘጋጅተን መመገብ እንችላለን። እሱን ያዘጋጀነውን ገንፎ ደግሞ አዮዳይዝድ በሆነ ጨው ማበልጸግ እንችላለን። ከዛ በተጨማሪ ደግሞ እነዚህ በቅቤና ዘይት ነገር በመጨመር እንደዚሁ ማበልጸግ የእንስሳት ተዋጽኦችን መጨመር እንችላለን። ዱቄቱ ላይ የተፈጨ ስጋ የላምና የተፈጨ ስጋ ቋንጣ አዘጋጅቶ ወቅጦ ወይም ፈጭቶ የእንስሳት ተዋጽኦ እንቁላልን መጨመር ይችላል። ስጋ ከሌለ በወተት ማገንፋት ይቻላል። አትክልቶችን ደግሞ ለማሰባጠር እንደዚሁ የገንፎ ላይ በጎመን ውሃ ማገንፋት ይቻላል እና እንደዚህ አድርገን በማዘጋጀት ልጁን ተጨማሪ ምግቡን እንደዛ አድርገን መስጠት የምንችልበት እድል አለ። በጣም ጥሩ። የቀሩ ነጥቦችን እንመለስባቸዋለን። ተመልሰን እንመጣለን። ፍለጋው ጀመረ። ቤት፣ ጥሩ ቤት፣ ተመጣጣኝ ጥሩ ቤት። ለምታውቂያቸው ነገርሽ፣ ለምታውቃቸው ነገረችልሽ፣ ለሚያውቋቸው ነገሩልሽ። ሌላ አማራጭ ጋዜጣ፣ አንድ ጋዜጣ፣ ብዙ ክምር ጋዜጣ። አሁን አንድ መጣ። እሰይ ቦታው ድረስ ሄድሽ። እንደምንም በጣም ሩቅ ውድ እና እነሱ ጋር ሄድሽ። ይደውላሉ፣ መልእክት ይልካሉ። አሁንም ደወሉ፣ መልእክት፣ ደውል። ምንም የለም። አሁን ይደክምሻል። ግን እንደገና ከኋላ መጀመር። ለምታውቂያቸው መንገር፣ ለሚያውቁት መንገር። መዞር እግርሽ እስኪቀጥን። አሁን ይታክታል። ግን በመጨረሻ ራስሽን ስታይ ለአንቺ መጨረሻ አገኘሽ መድረሻ። ፍሊንትስቶንም ስለ እናንተ። ሀቢባ የተባሉ ጥያቄያችን ያነሱልን ያልተመለሰ ጥያቄ አለ። ሽሮፕ ወይም በኪኒን መልክ የተመጣጠነ ምግብ ሊዘጋጅ ይችላል ወይ? ለልጆችስ እሱም መስጠት ይቻላል ወይ? መቀንጨርን ለመከላከል የሚጠቅም ነው ወይ የሚል ሀሳብ አንስተውላል። ምንም አይነት ምግቦች የሚለው የተመለሰ ይመስለኛል። ይችኛዋ ጥያቄ ግን ስላልተነሳች ብናያት ጥሩ ይመስለኛል።
ጥሩ ያው ይሄ እንግዲህ የስርዓተ ምግብ ባለሙያ ከመሆኔም አንጻር እሳቸው ስጋታቸው አሁን በሳይንሱ የምትነግሩን የተመጣጠነ ምግብ ብላችሁ የምትገልጿቸው ነገሮች በሁሉም ቤተሰብ ውስጥ የሉም። ስለዚህ እንደዚህ ከሚሆን በአማራጭ በሽሮፕ የሚተካ እንክብል ወይም ሌሎች ነገሮች ቢዘጋጁ እና የሚሰጥ ነገር ቢኖር እንደዚህ አይነት ነገር አለው የሚል ነው። በመጀመሪያ ደረጃ በምንም አይነት ሁኔታ እነዚህ አሁን ይባላሉ የሚባሉ እንክብሎችና ሽሮፖች ለህፃኑ እድገት የሚያስፈልጉ ለህፃኑ እድገት ስንል እናትየው ነፍሰ ጡርም ሆና ከተወለደም በኋላ ልጁ በተለይ በመጀመሪያዎቹ 24 ወራት ሊያገኝ ከሚገባው የምግብ ሁኔታ አንጻር ስናይ እነሱ ሊጠቁ የሚችሉበት ሁኔታ አይኖርም። በተለይ የጡት ወተትን ለምሳሌ የመጀመሪያው 6 ወር የጡት ወተት ስንል በየትኛውም እንክብል ተክተህ የምታሳካው ነገር አይደለም። ስለዚህ ይሄ ብዙ ኢንቨስትመንት ብዙ መዋለ ንዋይ የማይፈልግ ብዙ ጊዜ የማይፈልግ ለልጁ የተዘጋጀ ስጦታ ነው። ስለዚህ የመጀመሪያው 6 ወር ምንም በማያሻማ ሁኔታ የእናት ጡት ወተት ነው መስጠት ያለብን። በተለይ በኋላም የጠየቁን ከመቅደላ ዘግየት ብሎ ነው እኛ አካባቢ የሚጀመረው ተጽዕኖ ያሳድርሞ ያሉት ትክክል ነው። ዘግየት ብሎ መጀመሩ በጣም ተጽዕኖ ያሳድራል። ግን እኛ ያለን ደግሞ መረጃ እንዲያውም ስጋታችን ከተማ ውስጥ ነው። ገጠር ውስጥ በአብዛኛው እናቶች ከ6 ወርም በላይ ሌላ ምግብ ሳይጀምሩ ጡት ያጠባሉ። ዋናውና ትልቁ ችግር ቅድም ለመጥቀስ እንደተሞከለው በምን ያህል ድግግሞሽ አንደኛ ጡት ያጠባሉ፣ ሁለተኛ የአጠባብ ሁኔታቸው፣ የአስተቃቀፍ ሁኔታቸው፣ የጡት አጎራረስ ሁኔታቸው በምን መልኩ አጥጋቢ እንዲሆን በሆነ መልኩ ነው ወይ የሚለው ነው። ሁለተኛ አመጋገብም ላይ ቅድም እንደተገለጸው ቤት ያፈራው ስንል ቤት ያፈራውን አቅርበን ስለበላን በቂ ነው እያልን አይደለም። በዚህ መልክ እንዳይወሰድ ቤት ያፈራውን ይዘን ስብጥር ውስጥ ምን ጎደለ ብለን ነው የምንመካከረው። ቤት ማህበረሰቡ ቤት ውስጥ የሚመገበውን ካየን በኋላ ምክንያቱም በእያንዳንዱ ቤት የተለያየ አይነት አመጋገብ ስላለ አንዳንድ ጊዜ የተሟላም ሊኖር ይችላል። በሌላው ጊዜ ደግሞ የተሟላ ስብጥር ከሌለ የጎደለውን አውቀን እሱን የምናሟላበትና የአመጋገብ ስርዓታችንን የምናስተካክልበት ሁኔታ እንድናተኩር ያስፈልጋል ማለት ነው። ስለዚህ እኛ በተለይ በመጀመሪያዎቹ 1000 ቀናት ውስጥ የልጁን እድገት የሚወስኑ ወሳኝ ወቅት ስለሆነ እነዚህን ወቅት ከምግብ ተመጣጥኖ ተሰባጥሮ ከሚሰጥ ምግብ ይልቅ የሚሰጥ እንክብልና ሽሮፕ አንመክርም። በዚህ አንጻር የትኞቹም የአመጋገብ መመሪያዎቻችን በዚህ መልኩ አይገልጹም። እንደውም የታሸጉ ከምግቦች ይልቅ ቤት ውስጥ ማዘጋጀት የበለጠ ጥሩ እንደሆነ ነው የሚመከረው። መመሪያዎችም አይቻለሁኝ በምን አይነት መንገድ ምግቦችን ማዘጋጀት እንደሚጠቅም ቤት ውስጥ ለምሳሌ ቋንጣን እንዴት አድርቆ ፈጭቶ ከገንፎ ጋር ቀላቅሎ መስጠት እንደሚቻል የሚያሳዩ ጽሁፎች፣ መመሪያዎች እናስተውላለን። ብዙ ጠቃሚ ሀሳቦችን ያነሳን ይመስለኛል። እንግዲህ ካለን ጊዜ አንጻር እንደ ማጠቃላይ ሀሳብ ብቻ የሚነሳበት ሶሎሞን የመጨረሻ ሀሳብ የሚያነሱበት ትንሽ ጊዜ ያለችን እሷን እንጠቀምባት። አሁን እንግዲህ እኔ ማለት የምፈልገው ምንድን ነው ይሄ የስርዓተ ምግብ ችግር በወቅቱ ከደረስንበትና ማስወገድ ከቻል በጣም ጠቃሚ የሆነ ነገር ትውልዱ ላይ ማምጣት እንችላለን። አገራችንን ለመገንባት ስርዓተ ምግብ ላይ በደንብ መሰራት አለበት የሚል ሀሳብ ማጠቃላይ ሀሳብ ነው የሚኖረኝና ሁሉም ሰው ዘርፈ ብዙ ትብብር ነው የሚጠይቀው። መንግስት ላይ ብቻ የምንተው ነገር አይደለም። አጋሮቻችንም፣ ህብረተሰቡም፣ የሃይማኖት አባቶችም፣ መሪዎቻችንም ሁሉም ስርዓተ ምግብ ላይ ቢረባረብ አሁን የምናያቸውን በሀገራችን ላይ የምናያቸውን ችግሮች አናያቸውም እና ሁሉም ሰው እዚህ ጋር በትጋት መስራት አለበት የሚል ሀሳብ ነው። ምናልባት የቀረ ካለ በአንድ በሁለት አረፍተ ነገር በዋነኝነት አሁን ባለው ሁኔታ በተለይ ተቀናጅቶ የመስራት እና ተባብሮ የመስራት ነገር ቁርጠኝነት የወሰደባቸው ለምሳሌ በሀገሪቱ በጠቅላላ በሁሉም ክልሎችና ከተማ አስተዳደሮች መተግበር የጀመረው የሰቆጣ ቃል ኪዳን አይነት በጣም ለውጥ ሊያመጡ ይችላሉ የተባሉ ፕሮግራሞች ላይ ሁሉም የሚመለከታቸው አካላት በዘርፈ ብዙ ምላሽ ሂደት ተቀናይተው የስርዓተ ምግብ ችግርን በተለይ በጣም ከፍተኛ ዋጋ እያስከፈለን ያለውን የመቀንጨር ችግርን ተረት ለማድረግ ሁላችንም
መረባረብ ያስፈልገናል። እንደ ግለሰብ በቤታችን ባሉት ጥቂትም ብትሆን ክፍት ቦታ ላይ ግርግዳም ላይ ቢሆን ማምረት የምንችላቸውን ምግቦች ከጓሯችን ማምረት ብንችል ከደጃችን ብናመርት በንጽህና ብንጠቀም ልጆቻችንን መመገብ ብንችል እህቶቻችንን እንደዚሁ እንዲመገቡ ከተደረገ የመቀንጨር አዙሪትን የሆነ ቦታ ላይ መበጠስና ማቋረጥ ይቻላል የሚል ሀሳብ ያለው ይመስለኛል። በጣም ትክክል። በጣም አመሰግናለሁ። በዚሁ እናጠቃል። እጅግ አመሰግናለሁ ሁለታችሁንም። ሰሎሞን ገበየሁ በጤና ሚኒስቴር በእናቶች ህፃናትና ወጣቶች ስነ ተዋልዶ ጤና የጤና መሪ ስራ አስፈጻሚ የጨቅላ ህጻናትና የህጻናት ጤና ዴስክ ውስጥ የህብረተሰብ ጤና ባለሙያ ናቸው፣ የህጻናት ጤና ባለሙያ ናቸው። እጅግ እናመሰግናለን። ብስራት ኃይሌ በጤና ሚኒስቴር የስርዓተ ምግብ ማስተባበሪያ ጽህፈት ቤት የሰቆጣ ቃል ኪዳን ትግበራ ክትትል የቴክኒክ አማካሪ ናቸው። ሁለታችሁንም እጅግ አመሰግናለሁ እዚህ ስቱዲዮአችን በመገኘት ይሄን የመሰለ ጥሩ የሆነ ውይይት ስላደረግን ጠቃሚ የሆኑ ሀሳቦችን ለተመልካቾች ስላሻገርን እጅግ እናመሰግናለን። ተመልካቾች የዛሬው ጤና በቤቶ ዝግጅታችን በዚህ መልኩ ተፈጽሟል። ሳምንት በሌላ ዝግጅት እንገናኛለን። እስከዚያው በሰላም ቆዩ። እርስዎ በርትተው ገንዘቡን ይቆጥቡ። መኖሪያውን መገንባት የእኛ ኃላፊነት ነው። ፍሊንትስቶን ሆምስ የእናንተ